ሰላም ተማሪዎች እንደምን አላችሁ? ዛሬ ግሬድ 7 ማትስ ዩኒት 7.3 ዘ ሚን ሞድ ሚዲያ እና ሬንጅ ኦፍ ዳታ የሚለውን በ7.3 ውስጥ እናያለን። ለጊዜው ግን ተማሪዎች በአሁኑ ቪዲዮ ወይም በዚህኛው ቪዲዮ የምንመለከተው ማንን ይሆናል? ሚንን ይሆናል። ከዛ በቀጣይ ቪዲዮ ሞድን፣ ሚዲያን እና ሬንጅን እንመለከታለን ማለት ነው። የትም እንዳትሄዱ። እንግዲህ በ7.3 ላይ ዘሚን ሞድ ሚዲያ እና ሬንጅ ኦፍ ዳታ አይተናል ማለት ነው። ባይ ዘ ኢንድ ኦፍ ዚስ ሴክሽን ዩ ሹድ ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ተማሪዎች ማወቅ ያለባችሁ ነገር ምንድን ነው? አንደኛ ካልኩሌት ዘ ሚን ሞድ ሚዲያ እና ሬንጅ ኦፍ ዘ ዳታ። እንግዲህ አንድ በተሰጠን ዳታ ላይ እነኝን አራቱን ነገሮች ምን ማድረግ አለብን? ማወቅ አለብን ማለት ነው። ከዚህ ጀምሮ እስከዚህ ያሉት እነኚህ አራቱን ካልኩሌት ማድረግ መቻል ይኖርብናል ማለት ነው። ያንን ነው የምናየው ማለት ነው። ኦኬ እንግዲህ መጀመሪያ ላይ የምናየው ሚን ይሆናል ማለት ነው። ሶ ያው ሚን ምን እንደሆነ እዚሁ ጋር በትንሹ እንረዳ። እንግዲህ ተማሪዎች አቬሬጅ እንዴት እንደሚሰራ የምታውቁ ይመስለኛል። የእናንተ ማርክ በቀላሉ በምን ላሳያችሁ? እንግሊዘኛ ሳብጀክት ኦኬ sorry this one is cancel። ለምሳሌ እንግሊዘኛ ሳብጀክታችሁን እንግሊዘኛ፣ ማትስ፣ ጀነራል ሳይንስ and what is it social science and citizenship የሚባል ትምህርት አለ። ለእያንዳንዱ ትምህርት ለእንግሊዘኛ ያመጣችሁት ውጤት ለምሳሌ እንግሊዘኛ 180 ብታመጡ፣ ማትስ 95 ብታመጡ፣ ኦኬ 85 ብታመጡ፣ ሶሻል ሳይንስ 89 ብታመጡ፣ ሲቲዝንሺፕ እንደዛው 87 ብታመጡ የዚህን አቬሬጅ ሰራችሁ ማለት ማንን አገኛችሁ ማለት ነው? ሚንን። ኦኬ ሚንን አገኛችሁ ማለት ነው። እንስራ እንግዲህ እዩ። ምን ታደርጋላችሁ መሰላችሁ? አሁን አቬሬጁን ለማግኘት ይሄን ደምሩ፣ ይሄንንም ደምሩ፣ ይሄንንም ደምሩ፣ ይሄንንም ደምሩ። ይሄን ደምራችሁ ለምን ታከፍላላችሁ ተማሪዎች? ኦቨር ትሉና ለማ ለሳብጀክቱ አጠቃላይ ብዛት ስንት ነው? 1 2 3 4 5 ለስንት ታካፍላላችሁ ማለት ነው? ለ5። ይሄንን ደምራችሁ እዩ ተማሪዎች፣ ይሄንን እነኚህን ደምራችሁ ለ5 ስታካፍሉ ማንን ታገኛላችሁ? ሚን። ለ5 ብቻ አይደለም። ኦኬ ለ5 ብቻ ሳይሆን እዚህ ጋር ሌላ ቢጨመር 6፣ እዚህ ጋር ሌላ ቢጨመር 7 እያላችሁ መጨመርም ትችላላችሁ ማለት ነው። አክቲቪቲ 7.3.1 እንግዲህ አክቲቪቲ 7.3.1 አንደኛ ጥያቄ ጋር ስንመጣ ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ነምበርስ ዲስ ይላል። እንግዲህ የእነኝን ድምራቸውን ፈልጉ ይላል። ስለዚህ እንደምር እንግዲህ ቀላል ነው፣ መደመር ቀላል ነው። እንዲህ እናድርግ እንግዲህ እዩ 13 ሲደመር 18 ሲደመር አጌን 13 ሲደመር 14 ሲደመር 12 እናድርገው። ይህ እንግዲህ በቀላሉ እንዲመቸን ይሄ 13 እና 13 ስንት ይሆናል? 26 ፕላስ 26 ይሆናል። ፕላስ ይሄና ይሄ ሲደመር ስንት ይሆናል? 2 ጽፌ አንድ አለኝ 32 ይሆናል አይደል እንዴ? አጌን ፕላስ 12 ይሄ ስንት ይሆናል? 44 ይመጣና ፕላስ 26 አለ። ስንት ይሆናል? 0 ጽፌ አንድ አለኝ 6 ከአንድ ጋር 7 ማለት ነው። ኦኬ 7 ይመጣል። ደምር ነው። የአንደኛው ጥያቄ ይህን ይመስላል። እንግዲህ ተመልከቱ። ሁለተኛው ጥያቄ ምን ይላል ማለት ነው? ዲቫይድድ ዘ ሰም ኦፍ ዘ አባቭ ነምበርስ ባይ 5 ይላል።
እንግዲህ እነኚህ ቅድም አንደኛ ላይ ሰራናቸው እነኚህን ደምረን 7 አግኝተናል። ሶ 7 ለ5 አካፍሉ ነው። ኦኬ 7 ለ5 አካፍሉት ነው። እንግዲህ 7 ለ5 ስታካፍሉ ስንት ይመጣል ማለት ነው? 1 2 4 አይ ቲንክ 14 ነው ይመጣል። ቼክ ለማድረግ 14 ሲባዛ በ5 ብታረጉ 0 ጽፌ 2 አለኝ። ኦኬ 5 6 7 7 ሶ እቺን ላጥፋና መልሳችን ስንት ይሆናል ማለት ነው? 14 14 ምናችን ነው ተማሪዎች? 14 ሚን ነው። እሺ የዚህ ዳታ ሉክ እንግዲህ እዩ የዚህ ዳታ ሉክ ሶሪ የዚህን ዳታ ሚኑ 14 ነው ማለት ነው። ኦኬ ሚኑ 14 ነው። ሶ ሶስተኛው ጥያቄ how do you calculate ሚን ለሚለው እነኚህን ደምረን ለእነኚህ ለቁጥር ብዛት ማካፈል። ሶ እዩ 1 2 3 4 5 ለ5 አካፍልና አያችሁ 6 ቢሆንስ ለ6 እናካፍል፣ 7 ቢሆንስ ለ7 እናካፍላለን ማለት ነው። ኦኬ እንግዲህ ተመልከቱ ዲፊኒሽን 7.4 ጋር ደርሰናል ማለት ነው ተማሪ። ዲፊኒሽን 7.4 ምንድነው የሚለን? the mean of given data is the sum of all value divided by the number of value ነው የሚለን። ኦኬ ሶ ሚን ማለት ነው sum of all value የተሰጠን የዳታው ድምሮች። ለምሳሌ የተሰጠን የዳታ ድምሮች 100 ቢሆን ኦኬ ተማሪዎች 100 ቢሆን ኦቨር እንልና ነምበር ኦፍ ቫልዩ የነምበር ኦፍ ቫልዩ ብዛትስ የነምበር ኦፍ ቫልዩ ብዛት ደግሞ 50 ቢሆን ስንት ይሆናል ማለት ነው? የኛ መልሳችን ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። 2 ምንድነው ሚናችን ይሆናል ማለት ነው። ኦኬ ሶ በቀላሉ እንዴት ማሰብ ትችላላችሁ እናንተ? እነኛ የሚደመሩትን ሁሉ ደምራችሁ ለነኛ ብዛት ማካፈል ማለት ነው። ለነኛ ብዛት ማካፈል ነው። ሶ the mean of the data x1 x2 x3 እስከ xn ድረስ የሚሄደው ሚን እንዴት ይገልጿል ማለት ነው? ያንን ሁላ ኤክስ ደምራችሁ ለዛ ለኤክሱ ብዛት ማካፈል ማለት ነው። ሶ ከነገና ደግሞ እቺን ኤክስ ባር ወቁ እቺ ኤክስ ሆኖ እንዲህ ከላዩ ከሆነ ምን ይባላል? ሚን ይባላል ማለት ነው። ምን ይባላል? ሚን። ኦኬ ኤግዛምፕል 1 ተማሪዎች ኤግዛምፕል 1 ከመጣን ማለት ነው ፋይንድ ዘ ሚን ኦፍ ዘ ፎሎዊንግ ነው የሚለን። እንግዲህ የመጀመሪያው ምንድን ነው የሚለን? ሚን እንፈልጉ ነው። ስለዚህ ኤ ጋር ስንመጣ 22 20 14 12 እና 27 አለ። እንግዲህ እዩ ቀላል ዘዴ እንጠቀም። ደምሯቸው ሲደመሩ 22 ሲደመር 20 ሲደመር 14 ሲደመር 12 ሲደመር 27 ሲካፈል ለስንት ቁጠሩት? 1 ኦኬ 1 2 3 4 5 ሶ ስንት እንላለን ማለት ነው? 5 ተግባባን? አዎ። ስለዚህ የእነኚህ ድምር ስንት ይመጣል? 85 ሲካፈል ለ5 ሶ 85 ሲካፈል ለ5 ስንት ይሆናል? 85 ሲካፈል ለ5 15 ይሆናል። ኦኬ ይሄ ምናችን ነው? ሚን። ኦኬ ሚን ደግሞ እንዴት ይገለጻል? እንደዚህ ይገለጻል። ሶ 22 ላይ ኦኬ ሶሪ 20 ስንደምር 20 ላይ 14 ላይ 12 ላይ 27 ስደምሩ 85 ይመጣል። ደምሩት። ይሄ ኦኬ ከፈለጋችሁ ይደመር። ይሄ ሁለቱ ስንት ይመጣል? 42 ይመጣል አይደል እንዴ? ኦኬ ይሄ ሁለቱ 26 ሲደመር 27 አለ። እሺ 6 እና 7 3 ጽፌ አንድ ላይ 53 ላይ እዚች ጋር 42 አለ። ሶ 53 53 ላይ 42 ሲደመሩ ስንት ይሆናል? ሶ ተማሪዎች እዚህ ጋር ስህተት ነው ማለት ነው። ይሄ 42 ይሆንና ስንት ይመጣል? 95 ነው የሚመጣው። ኦኬ እቺን ታጠፉልኛላችሁ ማለት ነው። እቺን ታጠፉና 95 አድርጉታላችሁ። ኦኬ ሶሪ 90 ኦኬ ተማሪዎች
95 አርጉልኝ። አሁንም እቺ ትጥፋ። እቺን አጥፉና እንግዲህ ለ45 አካውንትሽ ይሄ ይጥፋ። ተማሪዎች 19 ምናችን ይሆናል ማለት ነው፣ ሚናችን ይሆናል ማለት ነው። ሚናችን 19 ይሆናል፣ ምክንያቱም ከ95 ላይ 5ን ስታካፍሉ 19 ይመጣል። 19 ይሆናል ማለት ነው። መልሳችን 19 ይሆናል ማለት ነው። ወደ ቢ እንቀጥል። ቢ ጋር መተናል ማለት ነው ተማሪዎች። ቢ ደግሞ የሚለን እነኚህ ናቸው። እንዲሁ በቀላሉ እዚሁ ጋር ልስራ። እነኚህ ሁለቱ ስንት ይሆናሉ? 300 ከዚህ ጋር ስንት ይሆናሉ? 300 420 ይሆናል ማለት ነው። 420 ኦኬ። ከዛ ይሄንንም ደግሞ ሁለቱን ወሰዱ። ስንት ይሆናል? 0 7 4 ይሆናል ማለት ነው። ከዛ ፕላስ 160 አለ እዚህ ጋር ይሄ አለ። መጀመሪያ ይሄን ሁለቱን ደምሮ ኦኬ እንዲህ ካላችሁ ማለት ነው ስንት ይሆናል? 0 9 8 ሲደመር 160 አለ ማለት ነው። ሁለቱን በመደመሩበት ጊዜ ስንት ይሆናል? 0 አለ 9 እና 6 5 ጽፌ አንድ አለኝ 15 ማለት ነው። ኦኬ ከዛ 10 ይሆናል ማለት ነው። 1050 መጣልን። 1050 ምን እናድርገው እንግዲህ ተማሪዎች? ይሄ መጥቶልን ነበረ። ስለዚህ እንቁጠር አጠቃላይ ብዛቱን እንቁጠር 1 2 3 4 5 6 ነው። ምንም በል ኦቨር 6 እንላለን ማለት ነው። ኦቨር 6 በምናደርግበት ጊዜ ተማሪዎች ስንት ይመጣል ማለት ነው? 175 ይሄ ይሆናል ማለት ነው። የሚመጣው ይሄ ነው። እናንተ አካፍላችሁ ቼክ አድርጉት። የሚመጣው ይሄ ይሆናል ማለት ነው። ይሄ ምንድነው? ይሄ ምን ይሆናል ማለት ነው? ሚን ኢዝ ኢኳል ቱ ኤክስ ባር ማለት ነው። ሚን ማለት 175 ይሆናል። ይሄ መልሳችን ይሆናል ማለት ነው። ኤግዛምፕል 2 ምን ይላል? the mean of 5 number is 30 አያችሁ 30 ነው። four of what the numbers are ይሄው then find the value of the other። እንግዲህ 5 ነው የተጠየቅነው፣ 4 ተሰጥቶናል፣ ሚኑ ተሰጥቶናል። አንደኛውን ነው ማለት ነው ማናውቀው። እንዴት እናስቀምጥ ማለት ነው? ሚን ማለት ተማሪዎች እዩ እንዴት እንደምሰራ። ይሄን እዩና 30 ምኑ ነው? መልሳችን ነው እኮ የሚኑ መልስ አይደለ እንዴ? 30 አለ እኩል ነው። ከዛ በኋላ ማን አለ? እነኚህ ያሉ ኦኬ፣ እነኚህን እንጽፋለሁ ማለት ነው። እሺ 32 ፕላስ 28 ፕላስ 40 ፕላስ 27 ይሆናል። ኦቨር ስንት? እዚህ ጋር ምን አለ ግን? የተረሳ ነገር ፕላስ ኤክስ ወይም የማናውቀው ነው ማለት ነው። ይሄኛው ተማሪዎች ግር እንዳይላችሁ፣ ይሄ ግር እንዳይላችሁ የማናውቀው ነው። የማናውቀውና የተጠየቅነው ማለት ነው። ይሄን የተጠየቅነው ኦኬ። ሲካፈል ለስንት? ለብዛቱ። ብዛቱ ስንት ነው? 5 ያው 1 2 3 4 5 5 ይሆናል ማለት ነው። እንግዲህ እዩ ቀጥታ አሁን የኤክስ ዋጋ ለማግኘት ምን እናርግ? ይሄን አምጥተን ለዚህ ማብዛት ይሆናል ማለት ነው ስራችን። ኦኬ ለዚህ ማብዛት ይሆናል። ስናበዛ 150 ይመጣል። እኩል ነው። እነኚህን እንዳለ ደምሩ። እስከዚህ ያለው ደምሯቸው ስንት ይመጣል? 127 ሲደመር ኤክስ አለ። ኤክስን ለማግኘት ምን አደርጋለሁ? ይሄኛውን ወደዚህ ወስዷለሁ። ምን አርግቼ? ማይነስ አርግቼ ኤክስ ኢዝ ኢኳል ቱ 150 ሲቀነስ 127 እላለሁ ማለት ነው። ኦኬ ኤክስ ኢዝ ኢኳል ቱ ስንት ይመጣል ማለት ነው? 23 ምናችን ነው? እዚች ጋር የቀረችው አንዷ ቁጥር ማለት ነው። 23 ማለት እሷ ነች። ከዛ እዚህ ጋር ያቺ 23 ተጨምራ ነው ሚናችን 30 የሚመጣው ማለት ነው።
ስንሰራ ደግሞ ይሄን ይሆናል ማለት ነው። ኤግዛምፕል 3 ጋር መተናል ማለት ነው። ሶ ኤግዛምፕል 3 ምንድን ነው የሚለን? the mean of 4 number okay the mean of 4 number is 15 or 15 okay and the mean of 6 other value is 12 then find the mean all 10 numbers ይላል። እንግዲህ all 10 number እንዲል ያስቻለው እዚች ጋርና እዚች ጋር በሚኖሩ ምክንያት ነው። ሁለቱን ደምሮ ነው 10 ያለው ማለት ነው። ስለዚህ ለማወቅ መጀመሪያ ይሄኛውን 4 እዚህ ጋር ያለችው ማለት ነው እዚህ ጋር ያለችውን 15 ለ4 እናብዛለን። ኦኬ ምኑን ለማወቅ ነው? ሚኑን ታይምስ ነምበር ኦፍ ቫልዩ እናደርጋለን። ሶ እንግዲህ 15 ሲበዛ ለ4 ስንት ይመጣል? 0 ሰፊ 2 አለኝ 7 ይመጣል። ኦኬ ስንት ይመጣል? ኦኬ ኖ 60 ሶሪ ስንት ይመጣል? 60 ይመጣል። እሺ ያኛውስ 20 ሲባዛ በ6 ስንት ይመጣል? 120። ያኛውም ደግሞ ምንድን ያለን 10 ያለው 10 ማለት ምን ማለት ነው? ደመራቸው ማና ማንን? 6 እና 4 ሶ 4 + 6 እንደምትመለከቱት 10 ከሆነ ይሄ ስደምሩት ስንት ይሆናል ነው? ስንት ይሆናል? 100 ይሄ ሁለቱ ስደምሩ 180 ይሆናል። 180 ይሆናል። ሶ ምን እናደርጋለን? በቀላሉ 180ን ለ10 ማካፈል። ኦኬ ሶ 180 ለ10 ሳካፈል ስንት ይመጣል? 18 18 ምናችን ይሆናል? የዛ ሚን ኦል 10 numbers is 18 ብለን መመለስ እንችላለን ማለት ነው። የአስሩ ቁጥሮች የነኛ ሙሉ 10 ቁጥሮች ሚን 18 ነው ማለት ነው። ኦኬ እንግዲህ ተማሪዎች ምን ጋር ገባን ማለት ነው? ኤክሰርሳይዝ 7.3.1 ጋር ነን ማለት ነው። ኤክሰርሳይዝ 7.3.1 የመጀመሪያው ጥያቄ find the mean of the following given data ነው። እንግዲህ በተሰጠን ዳታ ላይ ማንም መፈለግ ማለት ነው። ሶ እንግዲህ ይሄኛው ማለት ነው ተማሪዎች እንዴት እናድርገው? እዚሁ ባለበት እንደምር። ኦኬ እዚሁ ባለበት ይሄ ስንት ነው አጠቃላይ ብዛቱ? 1 2 3 4 5 6 ኦኬ ያገኘነውን መልስ ለ6 ነው ማለት ነው የምናካፍለው። ይሄን እናውቃለን። ኦኬ ከዛስ ይሄን አጠቃላይ ስንደምር ይሄን ለዚህ ስደምሩ 24 ኦኬ 24 ይሆናል አይደል? 24 ላይ 16 16 ላይ 19 19 ላይ 25 25 ላይ 12 ስደምሩ ስንት ይመጣል? 96 ኦኬ 96 ይመጣል። 96 ደግሞ ለ6 ታካፍሉ 16 ይመጣል። ሶ የዚህኛው ዳታ ኦኬ የዚህኛው ዳታ ሚን ኦኬ የዚህኛው ሶሪ ተማሪዎች በመሀል የሚገባው ነገር ታውት። ይሄ የዚህ ዳታ ሚኑ ይሄ ይሆናል ማለት ነው። ኦኬ ምንም ግራ የማያገባ ፓርት የለውም። እንግዲህ ቢ ጋር መጣን ደግሞ ቢ ምን ይላል? 23 ይሄ ያለ እንግዲህ አሁንም ምን ይሆናል ማለት ነው? ስራችሁ የእናንተ ስራ እነኚህ መደመር ይሆናል። ኦኬ ደምሩ። ስንት ነው ብዛቱ? 1 2 3 4 5 5 ኦቨር 5 ትላላችሁ። ይሄን እንዳለ ደግሞ ስደምሩ ስንት ይመጣል? 433 ይመጣል። ኦኬ 433 ይመጣል። ሶ 433ን ለ5 ስታካፍሉ 86.6 ታገኛላችሁ። እሱ ምናችን ነው? ሚን ኦኬ ሚናችን እሱ ይሆናል ማለት ነው። ሚን ኢዝ ኢኳል ቱ ዋት 86.6 የዚህ ማለት ነው። ኦኬ የነኚህ ሚኑ እሱ ይሆናል ማለት ነው። ገባችሁ አይደለ? የዚህ ዳታ ሚን ይሄ ይሆናል ማለት ነው። ሲገመጣ ማለት ነው ተማሪዎች ሲም እነኚህ ናቸው ማለት ነው።
1 2 3 4 5 6 7 ስንት ነው? 7 የሲ አጠቃላይ ብዛት ስንት ነው? እስቲ በስትክክል እንቁጠረው። 1 2 ኦኬ 3 4 5 6 7 8 8 ነው። ሶ ኦቨርሄድ ታደርጋላችሁ ማለት ነው። ይሄን ጠቅላላ ስደምሩ 482 ይመጣል። 482 ለ8 ስታካፍሉ 60.25 ይመጣል። ስለዚህ ሰው ሚናችን ይሄ ይሆናል ማለት ነው ተማሪዎች። ይሄ ሚን ይሆናል ማለት ነው። የማ ዳታ? የሲ ዳታ። የዚህ የሲ ዳታ ሚኑ ይሄ ይሆናል ማለት ነው። ኦኬ ዲ ጋር መተናል ማለት ነው ተማሪዎች። ዲ እንደዛው ነው። 1 2 3 4 5 ስንት ነው? 5 ነው። 5 ኦቨር ነው የምንለው ማለት ነው። ከላይ ያሉትን እንዳለ ስንደምር 5100 ይሆናል። 5100 ኦኬ ይሄ 100 ነው። 5100 ይሆናል። 5100 ለ5 ስታካፍሉ ስንት ይመጣል? ሚን ኢዝ ኢኳል ቱ 1020 ይመጣል ማለት ነው። ይሄ 1020 የዚህ ሚን ነው። እሺ ተማሪዎች እንግዲህ ሁለተኛ ጥያቄ ጋር መተናል ማለት ነው። ሁለተኛው ጥያቄ ደግሞ the age of 8 students this one and this then find the mean of the age እንግዲህ የሚፈልጉ ነው። ስለዚህ ተማሪዎች በቀላሉ ከዚህ ያለውን ከዚህ እስከዚህ ያለውን ስደምሩ የቱን ይሄንንና ይሄን ስደምሩ ይሄ ሁላና ይሄንን አንድ ላይ ስደምሩ ስንት ይመጣል? 112 ይመጣል። ኦኬ ከዛ ሲካፈል ለስንት? ለ8 ምክንያቱም 8 ተማሪ እያለን ነው ኦልሬዲ ነግሮናል። 8 ብሎ ግን እንቁጠር 1 2 3 4 5 6 7 8 ዲቫይድድ ባይ 8 ሶ ሚናችን ወይም ኤክስ ባራችን ስንት ይሆናል ማለት ነው? 14 ይሆናል ማለት ነው። ኦኬ 14 ይሆናል ማለት ነው። መልሳችን ለሁለተኛው ጥያቄ 14 ይሆናል ማለት ነው። እንግዲህ ተመልከቱ። ሶስተኛውን ደግሞ the mean of 4 numbers is 7 እንግዲህ 7 ነው። የአራት ቁጥሮች ሚን 7 ሲሆን ሶስቱ እነኚህ ናቸው። find what the value of fourth number አራተኛውን ቁጥር ፈልጉ ነው። እንግዲህ እዩ 7 አለ እኩል ነው ስንት አለ? 38 ፕላስ 85 ፕላስ 16 ፕላስ ኤክስ ማን ነው? ኤክስ የማናውቀው አራተኛው ሲካፈል 4 ይሆናል ማለት ነው። ተግባባን? አዎ ሶን በል ሶ ቀጥታ እቺን አምጠን ከዚህ ጋር እናብዛት። ስንት ይመጣል? 280 አይመጣም እንዴ? 280 እኩል ነው። 280 እኩል ነው። እቺን ደግሞ ደምሩ ስንት ይመጣል? 183 ሲደመር ኤክስ አለ። እንግዲህ ኤክስን ብቻዋን ለማስቀረት ይሄን ወደዚህ አምጥቼ እቀንሳለሁ። ሶ ኤክስ ኢዝ ኢኳል ቱ 280 ሲቀነስ 183 ኦኬ ሶ ኤክስ ኢዝ ኢኳል ቱ ስንት ይሆናል ማለት ነው ተማሪዎች? 97 ይሆናል ማለት ነው። 97 ይሆናል። 97 የሆነው ማን ነው? አራተኛው ነምበር 97 ነው ማለት ነው። የምን እነኚህን 7 ሊያመጣ የቻለው አራተኛው ቁጥር 97 ነው ማለት ነው። ኦኬ ይሄኛውም ወይም አራተኛውም ቅድም ያየነው ነው ማለት ነው። ሶ the mean of 3 number is 18 and the mean of 5 number is 24 so then the mean of 8 እንግዲህ 8 ያለው ወይም 8 all of 8 number ነው ያለው። ስለዚህ በጣም ቀላል ነው። ዝም ብላችሁ ተመልከቱ። እንግዲህ 18ን ለስንት ታበዛላችሁ? ለ3 18 ለ3 ስታበዙ ስንት ይሆናል? 54 ይሆናል። ይሄ ምንድነው? የመጀመሪያው ሚን ነው። ሚን 1 እንበለው ለምሳሌ ኤክስ ባር 1 እንበለው። ሁለተኛው ግሩፕ ወይም ኤክስ ባር
ወይም ሚን 2 24ን ለ5 አብዙ። ስንት ይሆናል? 120። ኦኬ 120። ስለዚህ ይሄና ይሄን ደምሬ ለ8 ሳካፍል ምንን አገኛለሁ? ሚኑን ወይም እዚህ ጋር የተጠየቅነውን ጥያቄ መልስ አገኛለሁ ማለት ነው። ስለዚህ ሁለቱን ስደማምሩ 174 ይመጣል። ሲካፈል ለ8 ኤክስ ባር ኦፍ 8 ልበለው። ኤክስ ባር ኦፍ 8 is equal to ስንት መጣ ማለት ነው? ኤክስ ባር ኦፍ 8 is equal to 21.75 ኦኬ 75 ይሄ ይሆናል ማለት ነው። ግራን አትጋቡ፣ ይሄ ይሆናል ማለት ነው። መልሳችን ይሄ ይሆናል። ይሄ የመጣው ከዚህ ነው። እሺ ተማሪዎች ከዚህ ነው። ሚን ኦፍ ኦል 8 ነምበር ነው አይደል እንዴ ተጠየቅ ነው። ሶ ሚድ ኦፍ ኦል ከተጠየቀን እንደዚህ እንሰራለን ማለት ነው። ኦኬ 5ኛ ጥያቄ ከደርሰናል ማለት ነው ተማሪዎች። ፋይንድ ዘ ቫልዩ ኦፍ ኤክስ። የትኛውን ኤክስ? እቺን። ሶ ዛት ዘ ሚን ኦፍ ዘ ጊቨን ዳታ ኢዝ 8። እንግዲህ የነኚህ ዳታ ሚኑ 8 ነው። ሚኑ ስንት ነው? 8 ነው። እሺ ማን አለ ማለት ነው። ኦቨር ስንት እንደሚሆን እናውቃለን። እስኪ ተማሪዎች የሚነግረኝ አለ እዚህ ጋር 1 2 3 4 5 አለ አይደለ? ሶ ኦቨር 5 ይሆናል ማለት ነው። ኦቨር 5 ይሆናል ኤግዛክትሊ። እሺ እላይ ያሉትስ ነው እንግዲህ አሁን እላይ ያሉትን እንዴት እናድርግ? የሚባዙትን ወይም ላይክ ተርም እንሰብስብ ይባላል። 1 2 3 4ቱን እንደምር ስንት ይመጣል? 36 ሲደመር ስንት ኤክስ ነው ያለው? 2x። አሁን እቺን ቀጥታ ምን ታረጉታላችሁ? ይሄን ታበዙታላችሁ። ማባዛት 40 ይሆናል። እኩል ነው 36 ሲደመር 2x። ኦኬ አሁን ያለምንም ማንገራገር ይሄኛውን ወደዚህ ታመጡታላችሁ። ኤክስ ለብቻው እንዲቀር። ሶ 2x is equal to 40 ሲቀነስ 36። ሶ 2x is equal to what? 40 ላይ 4 ይሆናል ማለት ነው። ሶ ኤክስ ለብቻው እንዲቀር ኦቨር 2 ብታደርጉት ይሄ በዚህ ጠፋና ኤክስ ብቻውን ትቀራለች። 4 ሲካፈል ለ2 ይሆናል። ስለዚህ ተማሪዎች እዚች ጋር የምትገባው አያችሁ አይደል? እዚች ጋር የምትገባው እዚህ ጋር የምትገባው ማን ትሆናለች ማለት ነው? ቱ ትሆናለች ማለት ነው። ኤክስ ቦታ ላይ 2 ትገባለች ማለት ነው። ኦኬ ሶ ይሄን ይመስላል ማለት ነው ተማሪዎች። ቻናሌን ሰብስክራይብ ማድረግ እንዳይረሳ። ሚንን ጨርሰናል። ቀጣይ ቪዲዮ ወደ ሙድ